አጋጣሚ እዚሁ አካባቢ በሚዛን አማን ሲገኝ ለመጀመሪያ ጊዜ ነው። ግን ከመንገዱ ጀምሮ ከጅማ ጀምረን ወደዚህ በመንመጣበት ሰዓት በፓርክ መሃል የተሰራ መንገድ ነው የሚመስለውና ያመሰገንኩ የመጣሁት ነው ፈጣሪ ነው። ፈጣሪ እንዴት ነው ጸጋን እንደዚህ አበርክቶ የሰጠን። እኛ ኢትዮጵያውያን ባለብዙ ጸጋ ባለብዙ በረከት ሀገር የተሰጠን መሆኑን ነው የተረዳሁት። እና እዚሁ ስመጣ አየሩ ኦክሲጅኑ ለብቻችሁ እንዴት ነው በጣም ምቹ የሆነ ኢንቫይሮንመንት ምቹ የሆነ በረከት ለማመስገን እንጂ ለመጣላት ምክንያት የሚሆን ነገር ያጣውበት አካባቢ መሆኑን ተረድቻለሁ። ለመጀመሪያም ህዝቡም ክልሉ መስተዳድሩም ያደረገልን አቀባበል ያደረገልን አክብሮት የህብረተሰቡን ለእንግዳ ያለውን ባህላዊ እሴት እንዲሁ ተረድቻለሁ። እንዲህ አምሮብኝ ከእናንተ ቁሜም ይህን መልእክት ማስተላለፍ ስሜቱ ጥሩ ነው። በጣም ከውስጥ የሚመነጭ ስሜት ስለሆነ ነው። ክቡር ዶክተር ኢንጂነር ነጋሽ ወጌሾ የደቡብ ምዕራብ የኢትዮጵያ ህዝቦች ክልል መንግስት ርዕሰ መስተዳድር፣ ክብርት ወይዘሮ አለሚቱ ኦሞድ የጋምቤላ ክልል መንግስት ርዕሰ መስተዳድር፣ ክቡር ጀነራል አስራት ደኔሮ፣ ክቡር ሜጀር ጀነራል አብዶ ከድር፣ ክቡር አቶ ቸሩ ጌታ ገነነ፣ የሁለቱም ክልል ከፍተኛ አመራሮች፣ የፌደራል ፖሊስ ከፍተኛ መኮንኖች እንዲሁም ጥሪ የተደረገላችሁ አካላት ቅድሚያ ለዚህ ለሁለተኛ ጊዜ ለሚከበረው የሁለቱ ክልል ህዝቦች የሰላምና የልማት ኮንፈረንስ ላይ ተገኝቼ መልእክት እንዳስተላልፍ እድል ስለተሰጠኝ ላመሰግን እወዳለሁ። ይህ እንዲሳካ በጋራ ሆኖ ስለ ሰላምና ስለ አብሮነት ስለ ልማት ለመምከር እንዲመቻች ያደረጉ ማለት ክልል የሚታየው በአመራሩ ነው። የአመራር ቁርጠኝነት የሰጡ ተቀራርበን ህዝቦቻችን ያላቸውን የጋራ ማንነትን በማጎልበት የጋራ ባህልን በማጎልበት ወደ ሰላም ወደ ልማት እድሎችን በመጠቀም የህብረተሰባችንን የአካባቢያችንን የሀገራችንን ብልጽግና እውን ማድረግ እንችላለን ብለው በቁርጠኝነት የቅድሚያ አድርገው ይህ እንዲሳካ ላደረጉ ለሁለቱ ክልል መንግስታት ርዕሰ መስተዳድሮች ምስጋና እንዲሰጡልኝ እጠይቃለሁ። ሁለቱ ክልሎች የተፈጥሮ ቅድም እንዳልኩት የተፈጥሮ ጸጋ በረከት የተሰጣቸው ለመልማት ትንሽ ብቻ መንቀሳቀስ የሚፈልግበት በጣም የተባረከ መሬት ያላቸው የጋራ ማንነት ያላቸው ብቻ ሳይሆን ከየትኛውም የኢትዮጵያ ኮርነር እዚህ ክልል መጥተው ሰርተው ለመበልጸግ ምቹ ሁኔታ የተፈጠረበት በአብሮነትና በአንድነት በጋራ ሰርቶ ለመበልጸግ ምቹ ሁኔታ የተፈጠረበት የኢትዮጵያ ብልጽግና ተምሳሌት የሆኑ ክልሎች ናቸው። በእነዚህ ክልሎች ውስጥ የሚኖሩ ህዝቦች የጋራ ሁኔታቸው በጣም ቅድም እንዳልኩት በጋራ ሁኔታቸው በጣም መሰረቱ የሰፋ አሁን ለምሳሌ ሚዛን አማን ላይ ብንዞር የማናገኘው ብሔረሰብ የለም። ሁሉም እንደ ቤቱ ሰርቶ የሚያድግበት አካባቢ ነው። ስለዚህ ለዚህ አካባቢ ህዝቦች የማይመጥን አንድ ነገር ግን አለ። እሱም ግጭት ከየት እንደመጣ በአጠቃላይ በኢትዮጵያ ያሉ ብሔረሰቦች መጥተው ሰርተው የሚበለጽጉበት ክልል አካባቢ ላይ ላስተዳደር ሲባል ብቻ በተወሰነ ወሰን ማለት እኮ ለአገልግሎት ሲባል የተሰመረ መስመር እንጂ የህዝቦች አብሮነት የህዝቦች ታሪክ የህዝቦች በጋራ መኖር ሁሌም የኖረ ነገር ነው። ወሰን ክልል የሚባለው አደረጃጀት እኮ ለአገልግሎት ለመስጠት መንግስት ለህብረተሰቡ ቀርቦ አገልግሎት ለመስጠት
ላስተዳደር እንዲመች የተደረገ እንጂ የሚቀድመው ማንነታችን ነው። ስለዚህ እነዚህን ሁለት ክልሎች መካከል የማይመጥን በቅርብ ጊዜ ግን መከሰት ያልነበረበትና የተከሰተ ጉዳይ ግጭት ነው። ግጭቱ ሰብአዊ ቁሳዊም ጉዳት አድርጎ አልፏል። ግጭቱን በማከም ወደ እድል ለመቀየር ደግሞ የተከደበት መንገድ ደግሞ ለሌሎች ትምህርት ሊሆን በሚችል መልኩ ነው። አንደኛ የፌደራል ተቋማት መጥተው በጣም አስቸጋሪ በሆኑ አካባቢዎች ሁሉ እየገቡ ችግሮችን ለምሶልቭ ለማድረግ ለማቅለል የሄዱበት ሂደት። ሁለተኛውና ትልቁ ግን ማህበረሰቡ ያሉትን ባህላዊ እሴቶች በመጠቀም የሀገር ሽማግሌዎችን ይህን ችግር ለመፍታት ማታ ስናወራ አንድ አባት የ92 ዓመት እድሜ ያላቸው አባት የ7 ሰዓት እግር ጉዞ ተጉዞ ችግሩን ለመፍታት አግዘዋል። ይህ ማለት ለሰላም ያለን ቁርጠኝነት የሚያሳይ ነውና በዛ መንገድ ችግሩን ለመቅረፍ ባህላዊ እሴቶችን በመጠቀም የተጎዳውን በመካስ እና ይቅር ባይነት ከፍ እንዲል በማድረግ በጋራ አብሮ የኖሩ ህዝቦች አሁንም አብሮ እንዲኖሩ ለማድረግ እየተደረገ ያለው ጥረት ለሌሎች ምሳሌ የሚሆን የሚበረታታ በመሆኑ በጣም ልናመሰግን ይገባል። አታጭበጭም እንዴ? ምክንያቱም ትልቁ ጉዳያችን ለዘመናት ለብዙ ዓመታት ማህበረሰብን አስታርቀው ባንድ ላይ አድርገው ችግር ሲፈታ በምክክር እንዲፈታ ያደረጉ የመጡት የሀገር ሽማግሌዎቻችን ናቸው። እነዚህ ባህላዊ የችግር አፈታት ስራዎቻችንን ልናጠራክራቸው ይገባል። ከፍትህ ስርዓቱ ጋር ልናስተሳስረው ይገባል። ልንደግፋቸው ይገባል። ያ ከሆነ ጥበብ በተሞላበት መንገድ ችግር ግጭት ሁኔታ እንደ እድል በሚፈጥር መልኩ because የሰው ልጅ አብሮ በሚኖርበት ጊዜ መጣላት መጋጨት አይቀርም። ችግሩን የሚፈታበት መንገድ ግን በእጃችን ነው ያለውና እዚሁ ያየነውን ነገር ቀጣይም ችግሮች እንዳይፈጡ ለመከላከል እንዳይፈጠሩ ችግሮች ከተፈጠሩ ለመፍታት እነዚህ መላዎች በመጠቀም የህብረተሰቡ አብሮነትን ማጠናከር ለዚህ ደግሞ የጋምቤላ ክልል የሁለቱ ክልል ኢንቨስተሮች ተሻግረው ኢንቨስት ማድረግ ያኛው መዚህ መጥቶ ኢንቨስት ማድረግ በሁለቱ ህዝቦች መካከል ያሉ የማህበረሰብ ሊያስተሳስሩ የሚችሉ ከዚህ በፊት የነበሩት ጋብቻ የተለያዩ ጉዳዮችን ማጠናከር የበለጠ በጋራ ማድረግ የሚቻልበትን እድል ለመፍጠር የተጀመሩት የልማትና የሰላም ኮንፈረንስን ማጠናከር ተገቢ እንደሆነ አምናለሁ። ይህ ኮንፈረንስ የተሳካ እንደሆነ ምኞትን ያቀርብ አመሰግናለሁ። ከሁሉ አስቀድሜ እንኳን ለደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስትና ለጋምቤላ ህዝቦች ብሔራዊ ክልላዊ መንግስት ሁለተኛው ዙር የጋራ የሰላምና የልማት ትብብር ፎረም ለመሳተፍ ወደ ክልላችን ብዝሃ ዋና ከተማ ወደ ሆነችው ውብቷ ሚዛን አማን ከተማ በሰላምና በደህና መጣችሁ ማለት እወዳለሁ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስትና የጋምቤላ ብሔራዊ ክልላዊ መንግስት የጋራ የሰላምና ልማት ትብብር ፎረም ታህሳስ 2016 ዓ.ም በይፋ በማደራጀት ሁለቱ መንግስታት የሰላምና የልማት ትብብርና ግንኙነትን በማጠናከር ላይ እንገኛለን። በሁለቱ ክልሎች አጎራባች አካባቢዎች የሚከሰቱ የጸጥታ ስጋቶች በጋራ መከላከል፣ ችግሮች ሲከሰቱም ለጉዳዩ ትኩረት በመስጠት ፈጥኖ የእርምት እርምጃ መውሰድ፣ የኮንትሮባንድና ሌሎች የወንጀል ድርጊት ጠቋሚ ክስተቶች በሚያጋጥሙበት ወቅትም የተቀናጀ የጋራ ምላሽ መስጠት የሚያስችሉ ተግባራትን በመፈጸም የወንጀል ክስተቶች እንዲቀንሱ ማድረግም ተችሏል። በአጠቃላይ በህዝቦች መካከል የጋራ መቀራረብና አብሮ የመልማት እድል እንዲሰፋ ትኩረት በመስጠት የዘላቂ ሰላም ግንባታ ስራችን እንዲሳለጥ ሁለቱ ክልሎች ከፌደራል የጸጥታና ደህንነት አካላትና ከሰላም ሚኒስቴር ጋር በቅንጅት እየሰራን እንገኛለን። ዛሬ ለሁለተኛ ጊዜ የምናካሂደው የጋራ መድረካችንም በአንደኛ ዙር የጋራ ፎረም ያስቀመጥናቸው አንኳር ተግባራት አፈጻጸም ያለበት ደረጃን የምንገመግምበት፣
በሁለቱ ክልሎች ትብብር የተከናወኑ ሌሎች የሰላምና ጸጥታ እንዲሁም የልማት ተግባራትን በጥልቀት በመፈተሽ ቀጣይ በተናጠልና በጋራ በመንፈጽማቸው ስራዎች ዙሪያ የተሻለ መግባባት በመፍጠር የህዝባችን የጋራ ተጠቃሚነት ለማረጋገጥ ቃላችን በድጋሚ የምናድስበት መድረክ ነው። የደቡብ ምዕራብ ኢትዮጵያና የጋምቤላ ክልል ህዝቦች በተመሳሳይ መልክዓ ምድራዊ አቀማመጥ የሚገኙ ተመጣጣኝ የኢኮኖሚ እድገት ደረጃ ላይ ያሉ እንዲሁም የጋራ ማህበራዊና ባህላዊ እሴቶችን የሚጋሩ የጋራ ራዕይና መዳረሻ ያላቸው ህዝቦች ናቸው። ህልውናቸውም በእጅጉ የተሳሰረ ነው። ከዚህም ባሻገር ሁለቱም ክልሎች ረጅም የሀገራችን ዳር ድንበር በመጠበቅ ሚናችን እየተወጣን የምንገኝና እንደ ወትሮም ሁሉ ዛሬም በአብሮነት በአንድነትና በህብረ ብሔራዊነት ጥላ ስር የህዝባችን ሁለንተናዊ ተጠቃሚነት ለማረጋገጥ የምንተጋ ህዝቦች ነን። ክብርት ርዕሰ መስተዳድር፣ ክቡር ሚኒስትር፣ ክቡራን ፌደራል ከፍተኛ የመንግስት የስራ ኃላፊዎች፣ ሰላም እኛ የሰው ልጆች ብቻ ሳንሆን ሌሎች ፍጡራንም ጭምር አብዝቶ የሚሹት ከማንኛውም ቁሳዊ ሀብት የላቀ ውድ ሀብታችን ነው። የሰላም እጦት የጦርነት ወይም የግጭት ያለ መኖር ብቻ አይደለም። ሰላም የአካላዊና ስነ ልቦናዊ ደህንነት የሰው ልጆች ከተፈጥሮና ከአካባቢ ጋር ጤናማ ተዛምዶ በመፍጠር መኖርና ከማንኛውም ስጋት ነፃ መሆንንም ያካትታል። በማህበረሰብ መካከል ትብብርን በማጠናከር ለጋራ ዓላማ በጋራ መቆም፣ አንዱ ሌላውን ማክበር፣ መደጋገፍና መተጋገዝ ቀጣይነት ባለው መልኩ ዘላቂ ሰላም ለመገንባት ሁሉንም የአዎንታዊ ሰላም ግንባታ እድሎችን አሟጦ መጠቀምን ይጠይቃል። በቅርቡ በሁለቱ ክልሎች አዋሳኝ አካባቢዎች በተለይም በሸካ ዞን አንድራቻ ወረዳና በማጃንግ ዞን መንገሽ ወረዳ አዋሳኝ አካባቢ የተፈጠረው የጸጥታ ችግር ወደ ግጭት በማምራት ክቡር የሆነውን የወንድሞቻችን ሕይወት ቢቀጥፍም የፌደራል ጸጥታ መዋቅር እና የሁለቱ ክልሎች የመንግስት መዋቅሮችና የሀገር ሽማግሌዎች በጋራ ባደረጉት ርብርብ ወደ ከፋ ጉዳት ሳይደርስ በቀላሉ መቀልበስ ተችሏል። በሁለቱ ክልሎች አዋሳኝ አካባቢ የሚገኙ ማህበረሰብ ለዘመናት አብሮ የኖሩና በዚህ ሂደትም የገነቧቸው ጠንካራ ማህበራዊና ባህላዊ መሰረት ያላቸው ህዝቦች ናቸው። ይህንን መልካም ግንኙነት የበለጠ በማጠናከር አብሮ የመልማትና የማደግ እድላቸውን የበለጠ ማስፋት ሲገባን ሆን ተብሎ ጸብ በመጫር ድብቅ አጀንዳቸውን ማሳካት በሚፈልጉ አካላት ለግጭት ተዳርገዋል። ይህም ህይወትን ቀጥፏል፣ የአካል ጉዳትንም አስከትሏል። አብሮ በሚኖሩ ማህበረሰብ መካከል ያልተገባ ጥርጣሬ እንዲነግስ ምክንያት ሆኗል። እንደዚህ አይነት ድርጊቶች ዳግም እንዳይከሰቱ ሁላችንም በየደረጃው የምንገኝ የመንግስት መዋቅር አመራሮችና የጸጥታ አካላት ሚናችን በመወጣት ልንቆጣጠረው ይገባል። በወንጀል ድርጊት ተሳታፊዎችም ምንም አይነት ልዩነት ሳይደረግ በህግ ተጠያቂ እንዲሆኑ በማድረግ ኃላፊነታችን ሊሆን ይገባል። የዛሬው የጋራ ፎረማችን በሸካ ዞን አንድራቻ ወረዳና በማጃንግ ዞን መንገሽ ወረዳ አዋሳኝ አካባቢዎች የተከሰተው የጸጥታ ችግር በዘላቂነት ለመፍታት የተደራጀው ገለልተኛ የፌደራል የጸጥታና ደህንነት መዋቅር እንዲሁም የሰላም ሚኒስቴር ከሁለቱ አዋሳኝ ወረዳዎች የተውጣጣ የሀገር ሽማግሌዎች ቡድን ባለፉት ጥቂት ወራት ውስጥ ያከናወናቸውን ተግባራት በጋራ በመገምገም ዘላቂ ሰላም ለመገንባት የሚያስችል የጋራ የውሳኔ አቅጣጫዎችን የምናስቀምጥበት ይሆናል። ከዚህ ባሻገር የደቡብ ምዕራብ ኢትዮጵያ ክልል ከጋምቤላ ክልል ጋር በሚዋሰንባቸው አካባቢዎች ማለትም በቤሮ ወረዳና በዲማ ወረዳ፣ በሱሪ ወረዳና በዲማ ወረዳ እንዲሁም በጉራ ፍርዳ ወረዳና በዲማ ወረዳ የወርቅ ምርት በሚመረትባቸው አካባቢዎች ግጭት ቀስቃሽ እንቅስቃሴዎች እየተስተዋሉ ይገኛሉ። ከዚህም በተጨማሪ ህገወጥ የጦር መሳሪያ ዝውውር፣ ህገወጥ የወርቅ ግብይት፣ የኮንትሮባንድ እንቅስቃሴ መበራከት፣ ማንነታቸው በውል ያልታወቁ አካላት በባለ ሀብት ወይም በኢንቨስትመንት ተሳትፎ በሚል በቤሮና በዲማ አካባቢ መንቀሳቀስ፣ ህገወጥ ኬላዎች መብዛት፣ በዲማ ከተማ አካባቢ ወደ ምዕራብ ኦሞ የሚንቀሳቀሱ ከባድ የጭነት ተሽከርካሪዎች እንቅስቃሴ አልፎ እንዲገደብ ማድረግ፣ በተቃራኒው ከዲማ ወደ ቤሮ የሚንቀሳቀሱ አንዳንድ እንቅስቃሴዎችን የሚያደናቅፉ በቤሮ አካባቢ መስተዋል።
የወንጀል ድርጊት ውስጥ የገቡ ተጠርጣሪዎች እነዚህን አካባቢዎች መደበቂያ ማድረግ በዋናነት የሚጠቀሱ የጸጥታ ስጋት በመሆናቸው የተገራጀ የጋራና የተናጠል ኃላፊነታችን በመወጣት ዘላቂ መፍትሄ ማበጀት ያስፈልጋል። በተለይም የወርቅ የነዳጅና ሌሎች ኮንትሮባንድ እንቅስቃሴዎች ላይ የሚሳተፉ አካላት ለችግሩ መባባስ አይነተኛ ምክንያት እየተጫወቱ የሚገኙ በመሆናቸው በዚህ ሂደት በሚሳተፉ አካላት ላይ የሕግ የበላይነት እንዲረጋገጥ ማድረግ ይጠበቅብናል። በአጠቃላይ የኢፌዴሪ መከላከያ ሰራዊት፣ የፌዴራል ፖሊስ፣ የኢፌዴሪ የመረጃ ደህንነት መዋቅር እንዲሁም የሰላም ሚኒስቴር በሁለቱ ክልሎች መካከል ዘላቂ ሰላም ለማስፈን በሚደረገው ጥረት እያበረከታችሁ ያላችሁት ሚና በጣም የላቀ በመሆኑ እስካሁን ላበረከታችሁት አስተዋጽኦ በክልሉ መንግስትና በራሴ ስም ላቅ ያለ ምስጋናዬን ለማቅረብ እወዳለሁ። ከዚህም በተጨማሪ የሁለቱ ክልሎች የሀገር ሽማግሌዎች እድሜ ጠገብና ድልብ ማህበራዊ ሀብታቸውን በመጠቀም ችግሮቻችን በራሳችን አቅም የመፍታት ልምድ አለን በማለት ይህ ከኛ አቅም በላይ አይደለም ብለው ሰላምና እርቅ ለመፍጠር የሄዳችሁበት ርቀትና ያስገኛችሁት ውጤት በጣም ጥልቅ ነውና በዚህ ታላቅ መድረክ እውቅና ለመስጠት እፈልጋለሁ። የዚህ አይነት ሰናይ ተግባር ቀጣይ ጊዜያትም ተጠናክሮ መቀጠል አለበት። በክልላችን ውስጥ ዘላቂ ሰላም በማረጋገጥ ሙሉ አቅማችን ወደ ልማት በመናደርገው ያልተቋረጠ ርብርብ ድጋፋችሁ ተጠናክሮ እንዲቀጥል በዚህ አጋጣሚ ጥሬን ለማቅረብ እወዳለሁ። የጋራ መድረካችን ውይይት የሰመረ እንዲሆን እየተመኘው ክብርት የጋምቤላ ሕዝቦች ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ወይዘሮ አለሚቱ ኦሞድ የጋራ ፎረማችን አስመልክቶ መልእክት እንዲያስተላልፉ በአክብሮት እጠይቃለሁ። አመሰግናለሁ። በመጀመሪያ የጋምቤላና የደቡብ ምዕራብ ኢትዮጵያ ክልል ሕዝቦችን ዘመን የተሻገረውን አንድነት፣ ወንድማማችነት፣ ኢትማማችነት በሰላም ግንባታና በልማት ለማስቀጠል የተጀመረውና እየተካሄደ ያለውን ግንኙነት ለማጠናከር በተዘጋጀው የሁለቱ ክልሎች ሁለትዮሽ ሰላምና የልማት ትብብር መድረክ ላይ ተገኝቼ መልእክት ለማስተላለፍ እድል በማግኘቴ የተሰማኝን ላቅ ያለ ደስታ በጋምቤላ ክልል ሕዝብ መንግስትና በራሴ ስም ለመግለጽ እወዳለሁ። ክቡራትና ክቡራን፣ የሁለቱ ክልሎች ሕዝቦች ወንድማማችነትና አብሮነት ትናንት የተጀመረ ሳይሆን ዘመናትን ያስቆጠረ መሆኑ ማንም የሚያውቀው እውነት ነው። ለዚህ መሰረቱ የሁለቱ ክልሎች ሕዝቦች በወግ፣ ቋንቋ፣ አብሮነት፣ ባህል የተጋመዱ በመሆናቸው በነፃነት የሚንቀሳቀሱበት እና አንዱ ለሌላው እንግዳ ሳይሆን ቤተኛ ሆነው በነፃነት የሚሰሩባቸው እንዲሁም በማህበራዊና ኢኮኖሚያዊ ግንኙነቶች ተዋህደው በእጅጉ ተደጋግፈው የሚኖሩባቸው ክልሎች ናቸው። ከዚህ በተጨማሪ ቤተሰቦች ልጆቻቸውን ለተሻለ ትምህርት ከአንዱ ክልል ወደ ሌላኛው ክልል ልኮ የሚያስተምሩበት እንዲሁም ለተሻለ የስራ ዕድልና ለኢኮኖሚያዊ ማህበራዊ ተጠቃሚነታቸው ያለምንም ተጽዕኖ ተንቀሳቅሰው የሚሰሩባቸው ክልሎች ናቸው። ይህ አብሮነትና አንድነት ፈጣሪ ያለ ገደብ ከሰጠን እምቅ የተፈጥሮ ሀብት ጋር ሲደመር በአጠቃላይ የደቡብ ምዕራብና የጋምቤላ ክልሎች ከራሳቸው አልፎ ለሀገራችን ሁለንተናዊ ብልጽግና እያበረከተ ያለውና ለወደፊትም የሚኖረው ፋይዳ እንዲሁም በትንሹ በቃላት የሚገለጽ አይደለም። በሌላ በኩል በሁለቱ ክልል ወንድማማችነት ሕዝቦች መካከል ያለው አንድነትና አብሮነት ሀገራዊ ለውጡ ካመጣቸው ምቹ ሁኔታዎች እና መልካም አጋጣሚዎች ጋር ተዳምሮ ለሰላም ግንባታ እንዲሁም ለማህበራዊ ኢኮኖሚያዊ ብልጽግና የሚያበረክተውን አስተዋጽኦ የተገነዘቡ ግለሰቦችና ቡድኖች የራሳቸውን የስልጣን ፍላጎት ሌላ የግል
ጥቅም መሰረት ባደረገ አጀንዳቸው ሰላም አብሮ የሚኖረው ህዝብ መካከል ለሚለኮሱት እሳት ዘላቂነት ባይኖረውም ለጊዜው ህዝባችንን በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ መስኮች ማግኘት የሚገባቸውን ጥቅም እንዳያገኙ አሉታዊ ተጽዕኖ ማሳደሩ አልቀረም። ከዚህ አንጻር አልፎ አልፎ እየተለኮሰ የህዝባችንን ኑሮ እያናጋ ያለውን እሳት ሙሉ በሙሉ በማጥፋት የህዝባችንን የሰላም፣ የልማት፣ የመልካም አስተዳደር ተጠቃሚነት ለማረጋገጥ ከሚያስችሉ አማራጮች አንዱ ተቀራርቦ በጋራ መስራት በመሆኑ በተለይም በሁለቱ ክልሎች አጎራባች አካባቢ የሚገኙ ህዝቦች ተገናኝተው በጋራ ጉዳዮቻቸው ላይ ተወያይተው በተቀናጀ ሁኔታ የሚሰሩባቸውን የጋራ አቅጣጫ ማስቀመጥ መቻላቸው ጠቀሜታው እጅግ የላቀ በመሆኑ ይህ መድረክ መዘጋጀቱ እጅግ አስፈላጊ ነው። ስለሆነም ሁለቱ ክልሎች የሚዋሰኑባቸው አካባቢዎች የሚገኙትን ህዝብ በጋራ በሰላም ግንባታ፣ በማህበራዊና በኢኮኖሚ መስኮች በማስተሳሰር አካባቢያቸው የግጭትና የመፈናቀል ሳይሆን በሰላም፣ በፍቅር፣ በአንድነት፣ በአብሮነት፣ በመተጋገዝ፣ በመተባበር እሴቶች አራያ የሚሆኑባቸው የልማት ኮሪደሮች እንዲሁም ለማድረግ የሁለቱ ክልሎች አመራሮች የጋራ የሆነ አቅጣጫ ማስቀመጥና ተግባራዊነቱ ቁርጠኛ መሆን ያስፈልጋል። በመሆኑ ቀደም ሲል በሁለትዮሽ ግንኙነት የተጀመሩ ስራዎች ስለነበሩ በቀጣይም ቀደም ሲል በነበሩ አጀንዳዎች መካከል የተፈጠሩ ክፍተቶችና መስተካከል የሚገባቸው ጉዳዮች ካሉ በጋራ በማስተካከል እንዲሁም የነበሩ መልካም ጅማሮችና ተሞክሮዎቻችን በማጠናከር በህዝቦች መካከል ያለው ፍቅር፣ መተሳሰብ፣ አንድነትና ወንድማማችነት እንዳይሸራረፍና ለወደፊትም ይበልጥ በኢትዮጵያዊ አንድነት መሰረት ላይ የተገነባ እንዲሆን ማድረግ ይጠበቅብናል። ከተግባራዊነቱ ጋር ተያይዞ የጋምቤላ ክልል መንግስት ለሁለቱ ክልሎች ህዝቦች የሰላምና የልማት ተጠቃሚነት ለማረጋገጥ የድርሻውን ለመወጣት ምን ጊዜም ቁርጠኛ መሆኑን በዚህ አጋጣሚ ለማረጋገጥ እወዳለሁ። በመጨረሻ በሁለቱም ክልሎች ህዝቦች መካከል ያለው አንድነት እንዲጠናከር ድጋፍ ያደረጉ ላሉ አካላት በሙሉ በተለይ ይህን ስራ ሲሰሩ የነበሩ የአገር ሽማግሌዎች፣ የፌዴራል ፖሊስ፣ የመከላከያ፣ የሁለቱ ክልሎች አመራሮች እንዲሁም የሁለቱም ዞኖችና ወረዳዎች አጎራባች ወረዳዎች ሲሰጡት የነበረው ድጋፍና ክትትል ምስጋናዬን እያቀረቡ በዚህ በሚዛን አማን ከተማ እኛን የተቀበሉ ህዝቦች እንዲሁም አመራር፣ የክልሉ መንግስት እንዲሁም ምስጋናን አቀርባለሁ። አመሰግናለሁ።